እንዴት ነኝ ውዴ? አበባ መግዛትህን እንዳትረሳ። ከቤገም ጋር ራት መብላቱ ምንም አያጓጓኝም። እሺ አይሴጉል። ልክ ነህ። እሱን አለባበስ ራሱ ይናገራል። እኔ የምለው የሚያብረቀርቅ ኮት ብታደርግ አይሻልም? እሺ አይሴጉል፣ ምንም አታስቢ። ይሄንን አውልቄ ቁምጣ ታጥቄ ነው የምሄደው። እንደውም ተው፣ የውስጥ ሱሪ ብቻ አደርግና እንደ እብድ ብሄድ ነው። ና ቀልዴን ነው። እሺ በጣም አምሮብሃል። እማይተም ሳትወጪ ወደ ቤት ተመልሼ እስክመጣ በጉጉት ልትጠብቂ ነው ማለት ነው አይደል? አይደል የኔ ውድ? እንደዛ ነው አይደል? ከወይዘሮ ኡምራን ጋር ፊልም እያየን በጉጉት እጠብቅሃለሁ ውዴ። እሺ የኔ ጉጉ። በቃ ልሂድ። አቤት ልጄ። አሁን ነፃ ነህ እንዴ? አዎ ልጄ ነፃ ነኝ። ብቅ ልል ፈልጌ ነበር። ይመችሃል? ነይ ልጄ ነይ፣ እጠብቅሻለሁ። እሺ መጣሁ። ባባ ከፈቀድ ክልል ልንወጣ ነበር። ደግሞ ወዴት ነው? ወደ ጥብስ ቤት ነው ባባ። አንተ ቆይ። ኦሆ ባባ፣ የእውነት እኛን ከጨዋታ ውጭ እያወጣን ነው ያለው። ሰሞኑን ሳፈር ሳፈር ነው የምትለው። በሉ ሂዱ ሂዱ ሂዱ። ደግሞ ቶሎ ነው። እሺ ሂዱ፣ በኋላ ላይ ቀላቀላችኋለሁ። እሺ መልካም ምሽት ይሁንላችሁ። ደርሰናል። ሰላም ናችሁ? ዋው አባዬ፣ በጣም የሚገርም ሆነሃል። አምሮብኛል? አዎ አንተ ራስ በጣም አምሮብሃል። አቶ ሲናል ለክፉ አትሰጥም። አመሰግናለሁ አባዬ። ይኸውልህ ያንተ ነው። አመሰግናለሁ። የወይን ጠጁን ሜኑ እንኩ። ይሄንን ነገር ልትወስድልኝ ትችላለህ? አዎ የወይኑን ሜኑ ቢቀርብን ይሻላል ወንድሜ። እባክህ የሆነ ለስላሳ ነገር አምጣልህ። እሺ እማዬ፣ ለምንድን ነው አስተናጋጁን የተቆጣሽው? ችግር አለ እንዴ? ልጄ ስማ፣ አልኮል ምንድን ነው በጣም መጥፎ ነውና ለሰይጣን አማች ነው። ቆይ የሰይጣን እናት አልነበረም እንዴ? አይ ልጄ፣ እንዴት እናት ሊሆን ይችላል? እናቶቻችን መጥፎ ነገር ሲያደርጉ አይታቸው ታውቃለህ? አያደርጉም። ስማ ልጄ፣ ሁልጊዜ ማጭበርበር፣ የመጥፎ ዕድል፣ የተንኮል ስራ መንስኤ ናቸው።
በቃ መጥፎ ስራ የነሱ መገለጫ ነው። ሰው ማሳበድ፣ ሰው መቅጣት፣ ሰው መግደል ሳይቀር ይችላል። ምን አለፋ ልጄ፣ በቃ ከነሱ መራቅ ነው ያለብህ። ለዚህ ህፃን ልጅ ምንድን ነው የምትለው? የህይወት ልምድ ነው እና ወደፊት ችግር ውስጥ ከመግባቱ በፊት አውቆ ቢጠነቀቅን መልካም ነው ብዬ ነው አይደል እንዴ ልጄ? እሺ አሁን ፎቶ መነሳት እንችላለን? እሺ ይቻላል፣ ችግር የለውም። አዎ ትምህርት ቤት ላሉ ልጆች በሙሉ አሳያቸዋለሁ። በጣም ያምራል። ስለ ካቦቶቹ ቀን ታውቃለህ አያቴ? ምንድን ነው? ስማ ኢሳ፣ እሱ ነገር ትንሽ ውስብስብ ነው። እንደ በዓል አይነት ነገር ነው፣ ግን ደግሞ አንዳንድ ቦታዎች ብዙ የሚከበር በዓል አይደለም እና እኔም በጣም ይገርመኛል። ይህንን ቀን ለምን በዚህ እንደሰየሙት አላውቅም። እዚህ ከተማ ማንም ሰው ሲያከብረው አይቼ አላውቅም። በጣም ይገርማል። አዎ የሚገርም ነው። ፈጣሪ ስራን ይስጥህ የማትረባ። አየሽ አይደል? ምንም የማታውቀውን አካል ጉዳተኛ ልጅ ጥሏት ሊሄድ ነው። በዛ ላይ እርጉዝ ነች እና አሁን ደግሞ ከሌላኛዋ ጋር ሊሄድ ነው። በጣም ሴሰኛ ነው ማለት ነው። ወንዶች እንደዚህ ናቸው ውዴ። ምን እንደሚያደርጉሽ መቼም ልታውቂ አትችይም። ማንኛቸውንም ማመን የለብሽም። ዛሬ ከጎንሽ ናቸው፣ ነገ ደግሞ የሉም። ዋው! ወንድሜ ፖራስን ተመልከቱት። አብሮ ያለችው ማናት? እስኪ ማናት? የሲናን እናት ናች። ናት አይደል እህቴ ሴጉል? እስቲ ሊያት። እንዴ ልጅ እስቲ አጥፋው። ምን እያደረክ ነው? እሺ ውዴ እባክሽ ቶሎ ነይ። ምሽቱ ሙሉ ከዚህ መላጣ ሰውዬ ጋር እንደው እንዳታደርግኝ። እውነት በጣም ነው የሚደብረኝ። ዛሬ ምሽቱን ከሱ ጋር አሳልፍ። እሺ አባዬ 10 የደወለልኝ ስለሆነ ዛሬ ማታ ወደ ቤት ብሄድ የተሻለ ነው። እሺ እንደፈለግሽ። ወንድሜ እባክህ በረሃብ ልሞት ነው። ይህኝ እስኪ ከሳው ረሃብ ጠልፎ ሊጥለኝ ነው። ናፍጥ ነው። ፍቅር ማለት ምን ማለት እንደሆነ፣ አንድ ሰው ማፍቀር ማለት ምን ማለት እንደሆነ ሲርበው ስለሚረሳ ነው እንዲህ የሚሆነው። የኔ ውድ በጣም ይቅርታ፣ በጣም ይቅርታ አድርጊለት። በቃ ቻው። ቻው ቻው። አንተ ሰውዬ ሁሌ እንደተራብክ ነው እንዲህ ሆዳም ነህ። እንዴት ነው ይሄን ያህል ሊርብ የሚችለው? ቆይ ግን የእውነት ርቦህ ነው? በጣም ክፉ ሰው ነህ። ይሄኔ ባታቋርጠን ኖሮ እንተቃቀፍ ነበር። ግን አንተ ረሃብህን መታገስ ስላልቻልክ አቋረጥከን። በረሃብ መሞት ይሻልሃል ማትረባ። የቫዝሊን ብሉ ሲል ቆዳን የማከም ኃይል ምን ያህል እንደሆነ ያውቃሉ? ቅጠሉን እንደ ሰውነቱ ቆዳ ይቁጠሩት። አንዱን ቅጠል ቫዝሊን ብሉ ሲል ቀባ ነው፣ ሌላኛውን ደግሞ ሳንቀባተው ነው። ልዩነቱ ግልጽ ነው። ቅጠሉን እንዲህ ከነ ውበቱ ካቆየው፣ ቆዳውን ደግሞ ምን ያህል ከነ ልስላሴውና ውበቱ እንደሚያቆየው ያስቡ። ድርቀትን በመከላከል የቆዳ ልስላሴና ውበትን በመመለስ ቫዝሊን ብሉ ሲል የላቀ ነው። የቫዝሊን ብሉ ሲል ቆዳን የማከም ኃይል። ሄሎ ወይዘሪት ሴጉል፣ ሰላም። እንዳረበሽኩሽ ተስፋ አድርጋለሁ።
ወይዘሮ ሴዳፍ አብራኝ ነው ያለችው። ያንቺን ጉዳይ እንድንፈተው አሁን ወደኛ መምጣት ትችያለሽ? እሺ፣ አሁን እመጣለሁ። እሺ። እንዴ አንተ ምንድን ነው? እንዴት ላውቅ እችላለሁ? አብረን ነው እንጂ። እንዴት ነህ አጎቴ? አቤት ሰዎች፣ ምንድን ነው ችግሩ? እንዴ ምንድን ነው? ምን ፈልጋችሁ ነው? ምንድን ነው የፈለጋችሁት? የምልህን ታደርጋለህ። መሳሪያውን ጣለው። አንተ ደደብ አብደሃል እንዴ? ማን አንተ? ማን አባህ ነህ? ንገረኝ። እባክህን ሳድረቲን ስለዚህ ጉዳይ ከደረሰበት ይገለኛል። እየቀለድኩ አይደለም፣ የእውነት ካወቀ ይገለኛል። አዎ የሌላ ሰው ልጅ መሸከምሽን ቢያውቅ የምትላቀቅ አይመስለኝም። እሺ የጠየከኝን ሁሉ አደርጋለሁ። የእውነት ያልከውን ሁሉ አደርጋለሁ። ቤት ውስጥ ጆሮዬና አይኔ እንድትሆኝ ይፈልጋለሁ። የኔም ቤት እሱ በቂ ነው። ምን? ለእኛ መስራት ትጀምሪያለሽ። ቆይ ቢደርሱብኝስ? ያው የሆነ ነገር ላይ መድረሳቸው የማይቀር ነገር ነው። አንዱን መምረጥ ያንቺ ድርሻ ነው። እሺ አታልቅሺ። ቀላል እኮ ነው። ምን ሆነሻል? በያሁን አቁሚ። በቃ አታልቅሺ። ምንም አያስለቅስም ውዴ። እሺ ብቻ በይ። እሺ እሺ፣ ችግር የለውም። ግን የዚህ እርግዝና ነገር እንዲታወቅብኝ አልፈልግም። እሺ በይ አሁን ወደ ባልሽ ሂጂ። ይሄኔ ስለ አንቺ እየተጨነቀ ነው። ሂጂ። አይሴጉል እንኳን ደህና መጣሽ። አመሰግናለሁ። እንዴት ነህ? አሁን ደህና ነህ? ደህና ነኝ። አሁን እየተሻለኝ ነው። ጥሩ። አሁን ትኩሳት የለህም? ወይዘሮ ሴዳፍ አሁን የምትነግርሽ ነገር አለ። እባክሽ ስሜት። እዩልሽ አይሴጉል፣ አቶ ዛፈርና እኔ በደንብ አውርተን አንድ ውሳኔ ላይ ደርሰናል። አባትሽ ላደረገው ድርጊት አንቺ ተጠያቂ መሆን የለብሽም ብለን እናስባለን። ስለዚህ ተመልሰሽ ክሊኒክ ውስጥ አብረን ብንሰራ ደስ ይለኛል። እውነትሽን ነው? በጣም ደስ ይለኛል። ምክንያቱም ይሄ ክሊኒክ ለእኔ ትልቅ ነገሬ ነው። እነዚህ ሰዎች በአደንዛዥ እጽ ወንጀለኞች ተጠቂዎች ናቸውና በጣም ያሳዝናሉ። አዎ በሚገባ። እሺ በቃ ተስማምተናል። ስለዚህ ሌላ ምንም ነገር ከሌለ መሄድ እችላለሁ። ነገ ክሊኒክ ውስጥ እንገናኝ። ፈጣሪ ማርን። በጣም አመሰግናለሁ። ጥሩ። ስለዚህ አሁን ውስጥ ሰው ኖረን ማለት ነው። ይኸውልህ ይሄ በጣም ትልቅ ዜና ነው ሙምታዝ። አሁን ቶሎ ወደ መደምደሚያው ልንደርስ ነው ማለት ነው። አዎ አምንሃለሁ።
ይኸውልህ የኔ ውድ ልጅ ስትወለድ ይችን ነበር የምታክለው። ለመጀመሪያ ጊዜ በእጆች ያቀፍኩ ቀን መቼም ቢሆን አልረሳውም። በጣም አምር ነበር። ስማ ልጄ፣ በጣም ትልቅ ጭንቅላትና በጣም ትንሽዬ ሰውነት ነበረ እና አናት ከመተለቁ የተነሳ በስርዓት መያዝ ሁሉ አልተቻለም እና መጀመሪያ ለዶክተሩ ሲያቅፍ መጀመሪያ ወደ ግራ ዘነበልክ፣ ቀና ሲያደርግህ መልሰህ ወደ ቀኝ ታዘነብላለህ። እኔ በበኩል አናትን በስርዓት ተቆጣጥረው አይቼ አላውቅም የኔ ገንቦ ራስ። ግን አታስብ፣ የአባትህን የልጅነት ፎቶግራፍ አይቼዋለሁ። ልክ እንዳንተ ነበረ። ትክክል፣ አንድ ነን። ምንም ልዩነት የለንም። 10 ዓመት እስኪሞላኝ ድረስ ባለ ወርቃማ ጸጉርና አይኖቼ ሰማያዊ ነበሩ። ግን የሆነ ቀን ከትኩሳት ጋር ተያያዥነት ያለው በሽታ ያዘኝ እና ጸጉሬ ወደ ጥቁር መቀየር ጀመረ። ይሄ አሁን እንደምታየኝ ነኝ። እስኪ 10 ዓመት በኋላ ምን እንደምስል ደግሞ አስበው። ስማ አባዬ፣ ታውቃለህ አንዳንድ ጊዜ በጣም ቀልደኛ ነህ። ልጅ አባት የሚፈልገውን ነገር ብቻ ነው የሚያደርገው። እባካችሁ ሁለታችሁን ብቻ ፎቶግራፍ ማንሳት እችላለሁ? ሲናን አይበቃንም ልጄ? ምንድነው ነገሩ? ፎቶግራፍ ስቱዲዮ ውስጥ ነው እንዴ ያለ ነው? ከመጣን ሰዓት ጀምሮ ፎቶ ስታነሳን ነበር። እባክሽ ይበለኝ። ጥሩ እሺ፣ እንግዲህ ሳንሳን ቶሎ በል። ቆይ አፌ ሞልቷል። ቆይ አንዴ እባክን ትንሽ ጠጋ በል አባዬ። ላስገባ አልቻልኩም። ልጄ፣ በመካከላችን ጠረጴዛ አለ። በደንብ ተቀራርበናል። እሺ፣ ትንሽ ብቻ ተቀራረቡ። እሺ እሺ። አሁን በጣም ያምራል። አባዬ፣ ወደ መጸዳጃ ቤት ደርሼ መጣሁ። እሺ ልጄ፣ ግን ተጠንቀቅ፣ አፍነው ሊወስዱ ይችላሉ። እሺ እሺ። በጣም ተቀይረሃል። አዎ አዎ። አይሴጉል በጣም ተስማምታኛለች። እንደማየው ስለ አይሴጉል ብቻ ነው የምታወራው። ልቤ የሚመታው ለሲናን እና ለአይሴጉል ብቻ ሆኗል። ግን ደግሞ የሆነ ጊዜ ላይ ለእኔ ብቻ ነበር የሚመታው። እሱ የተሳሳተ ምት ነበር። አንዴ ይቅርታ። አቤት። ስማ ፖይራስ፣ እባክህ ስለ አንድ ነገር መነጋገር አለብን። ምንድን ነው? የተፈጠረ ነገር አለ? አስቸኳይ ነው። ምንድን ነው? ወጥተሻል እንዴ? አዎ፣ ዛፈርን ለማግኘት ወጥቼ ነበር። አይሴጉል፣ ምን ተባብለን ነበር? እናወራለን፣ ግን ይሄ በጣም አስፈላጊ ነው። እሺ፣ የት ነሽ? እመጣለሁ። አይ አትምጣ። በኋላ እናወራለን። ሲናንን ማስከፋት የለብህም። ከራት በኋላ መጥቼ ወስድሃለሁ። እሺ እሺ፣ እንገናኛለን።
ግቢ ልጄ። እሺ ምን እንደሆንሽ ንገሪኝ። ምንድን ነው እሱ? ይቅርታ ስለሆነ ነገር ዋሽቼህ ነበር። ደግሞ ስለምን ጉዳይ? ስለ ኤርሃን ጉዳይ ነው። ከእጄ እንዲያመልጥ አላደረግኩም ነበር። እኔ ጋር ነው ያለው። አንድ ጥያቄ ልጠይቅ እፈልጋለሁ። ለእኔ ልትነግረኝ የምትፈልገው ነገር አለ? ካለ ደግሞ አሁኑኑ መስማት እፈልጋለሁ። ለምሳሌ ምን? ምን እንደሆነ አላውቅም፣ ግን ከኔ የደበከው ነገር ያለህ ይመስለኛል። እንደዛ ይመስልሻል? ወይስ እርግጠኛ ነሽ? አባቴ ብዬ ነው የምጠራህ። ሁሌም ቢሆን እኔ ለአንተ ትልቅ ቦታ አለኝ። ስላረክልኝ ነገር በሙሉ አመሰግናለሁ። አንተ ባትኖር ኖሮ ህይወቴ ጥሩ አይሆንም ነበር። ምናልባት ምርጥ ትምህርት ቤትም ገብቼ አልማርም ነበር። ግን አንተ ባትኖር ኖሮ ይሄኔ ወላጅ አባት ይኖረኝ ነበር። ለዚህ ሁሉ ጊዜ እንዴት ከኔን ትደብቃለህ? እንዴት ማድረግ ቻልክ? ሁሉንም ነገር የደረሽበት ይመስለኛል። እባክህን ካደኝ በል። እንድትክደኝ እፈልጋለሁ። አላረኩትም በለኝ፣ አላውቅም በለኝ። እስኪ አላደረኩትም በልና ራስን ነፃ አውጣ። አላደረኩትም በለኝ። አንዳንዴ እውነታ መራራ ይሆናል። በጣም አዝናለሁ። አንዳንዱ እውነታ ከምታስቢው በላይ በጣም አሳዛኝ ይሆናል። የኔ ልጅ ተረዳሽኝ? በቃ እንዲህ አይነት ንግግር አቁም። ለምንድን ነው ያደረግከው? አሁን ሁሉንም ነገር ትነግረኛለህ። ወንድሜ ወንድሜ፣ ጌታዬ፣ ቀጭን እርጎ ከነጭ ሽንኩርት ጋር እና የስጋ ጥብስም ደግሞ የቱርክ ፒዛውንም እንዳትረሳሽ። ወንድሜ ወንድሜ፣ ተነስ። ምንድን ነው የተፈጠረው? የት ነን? ስተ ነው ወንድሜ ዙልፊከር የት ነው ያለው? ማን? ብሽቅ አንሳኝ ወንድሜ አንሳኝ። በጣም አመሰግናለሁ ወንድሞቼ። በሉ አሁን ሂዱ። አመሰግናለሁ፣ በጣም አመሰግናለሁ። በሉ አፍጥኑት፣ ከዚህ ሂዱ። አመሰግናለሁ። ወንድሜ አስር ያደውልልኝ፣ አልመጣም። ስማ፣ ዙልፊከርን ወስዶታል ወንድሜ። ዙልፊከርን ወስደውታል? ማን የወሰደው? ፖሊሶች? አይ ወንድሜ፣ ፖሊሶች አይደሉም። የሆኑ ሰዎች ናቸው መጥተው የወሰዱት። የማታውቃቸው ሰዎች ናቸው? ቆይ ምን እያደረጋችሁ ነበር? የት ነበራችሁ? ከነጂብ ቤት አጠገብ ነበርን። ከዛ እኔም ራሴን ስቻውን ገና ነው የነቃሁት። እሺ አሁን እመጣለሁ። እናንተ ማን ናችሁ? ንገሩኝ እስቲ። ወንድ ከሆናችሁ ከፊት ለፊቴ ቁሙ። ማን አባታችሁ ናችሁ? ፍቱኝና በደንብ እንነጋገራለን። ንገሩኝ፣ ማን ናችሁ?
አቶ ዙልፊከር ምን ፈልገህ ነው? ከጅግደም እንድትርቅ ፈልጋለሁ። እሺ አሁን ገባኝ። ያጅል የመኪና ደላላ ነህ እንዴ? ተሳስተሃል። አንተ ማን ነህ ንገረኝ። እሺ ይህንን ድምፅ አውቀዋለሁ መሰለኝ። እርግጠኛ ነኝ ይህን ድምፅ በደንብ አውቀዋለሁ። እርግጠኛ ነኝ አውቀሃለሁ። ድምፅህን አውቀዋለሁ። አንተ ማን ነህ? ቆይ ከጅግደም ጋር ምን አይነት ችግር ነው ያለብህ? ምንድን ነው ችግርህ? ንገረኝ። አንተ ማን ነህ? ማን አባትህ ነህ? ንገረኝ። ሴማ ሽጉጡን ጣዩ። አሁኑኑ ሁሉንም ነገር ካልነገርከኝ በስተቀር ምንም ነገር ቢፈጠር ሽጉጡን አላወርደውም። ክኖር ጣፋጭ ነው። ክኖር ሁልጊዜ ክኖር ግሩም ነው ለማጫት። ክኖር ጣፋጭ ነው። ክኖር ሁልጊዜ ክኖር አንኳር ጥፍጥ ላለ ገና ባባ ምን እያደረግሽ ነው ሴማ? ከዚህ ሂድ ሳፈር። አንቺ ሴት አብደሻል እንዴ? ምንድን ነው እያበድሽ ነው? ሽጉጡን ጣዩ። ሳፈር ተው፣ ጣልቃ አትግባ። እንዴት ነው ጣልቃ ማልገባው ባባ? ይኸውልሽ ለመጨረሻ ጊዜ ነው ማስጠነቅቅሽ። አሁኑኑ ከዚህ ውጣልኝ ሳፈር። አንተ ወዳም ሁሉንም አይነት ሩቅ ምስራቅ ምግብ ተመግበሃል። በቃ ቻው አባዬ። ቻው የኔ አንበሳ፣ የኔ ውድ ልጅ፣ በጣም ነው የምወድህ። በቃ በል ሂድ። አይ ሴጉል መጥታለች። መጥታለች። ስላላሳፈርከኝ በጣም አመሰግናለሁ። ሲናን በጣም ደስ ብሎታል። አታስቢ፣ ግዴታዬ ነው። ዛፈር ጋር ምን ልትሰሪ ሄድሽ? አንድ ነገር ልነግርህ እፈልጋለሁ። ወደዛ ሰውዬ እንዳትሄጂ ብዬ ነግሬሽ አልነበር እንዴ? በጣም እንግዳ የሆነ ነገር ሰምቻለሁ። አንተም ታውቃለህ። ሁለታችሁም ክፉ ናችሁ። ሁለታችሁም ከኔ ደብቃችሁኛል። እንዴት እኔ ላይ እንደዚህ አይነት ነገር ታደርጋላችሁ? እንዴት እንደዚህ አይነት ነገር እኔ ላይ ታደርጋለህ? እሺ ሴማ፣ አሁን ሽጉጡን ዝቅ አድርጊ። እሺ ልጄ፣ ጥንካሬው ካለሽ በይ ተኩሽብኝ። እውነቴን ነው ምልህ፣ እገልሃለሁ። በሕይወቴ ሴት ላይ ሽጉጥ ደግኜ አላውቅም። አሁን እንዳደርገው አታስገድኝ። ሳፈርተው አንተ አባቴን ገለኸዋል። እንዴት እኔን ላትገለኝ ትችላለህ? ታደርገዋለህ። በደንብ ነው የምታደርገው። ማወቅ አልነበረብሽም ነበረ። ለዛም ነው ለአንቺ ያልተነገረሽ። ትሰማኛለህ? ይሄ የኔ ህይወት ነው። ሁሉንም ነገር የማወቅ መብት አለኝ፣ ልትደብቀኝ ብትሞክርም። ኔክሌስ ስልክ ሲያወራ ሰምቼው ነው።
ውስጥ ሰው አለ እያለ ሲያወራ ነበር። ማንን ነበር ያወራው? ሙምታዝን ነው። ፖይራዝ ንገረኝ፣ ውስጥ ያላቸው ሰው ማን ነው? አሁን ሽጉጡን ጣዩ፣ ያለበለዚያ አስከፋሻለሁ። ይህን እንዳደርግ አታስገድጂኝ። እባክሽን እንዳደርገው አታስገድጂኝ። እባክሽን ተይ፣ እንዳደርገው አታድርግኝ። ሴማ ሽጉጡን ጣዩ። እንዳትጠጋኝ። እንዳትጠጋኝ። እረፍ! እረፍ! በትክክል የሰማሽው ነገር ምንድን ነው? ነገርኩ እኮ ውስጥ ሰው እንዳላቸው አድርገው ሲያወሩ ሰምቻቸዋለሁ። ውስጥ ማለት የት ነው? ፖይራዝ የት ሊሆን ይችላል? በአባቴ ዙሪያ ነዋ። ቆይ ግን እንዴት አወቅሽ? አንተ ሰውዬ እየቀለድክብኝ ነው እንዴ? በልና መሄድ አለብን። አይሴጉል ወዴት ነው የምንሄደው? ወዴት ልንሄድ እንችላለን? ወደ አባቴ ቤት ነዋ። ና ፖይራዝ፣ ና ና። እንደዛ ለማድረግ ፈልጌ አይደለም ባባ። ሳፈር ብቻችንን ተወን። ባባ በቃ ውጣ። እጅህን ዞር አድርግልኝ፣ እንዳትነካኝ። ሁለተኛ እኔን ለመንካት እንዳትሞክር። አሁንስ በቃኝ። ሁሉም ነገር አብቅቷል። በቃ እኔ ጨርሻለሁ። ለምን አበቃ ልጅ? አላበቃም። ገና ምን ነገርኩሽና ነው? ገና ምንም እኮ አላወቅሽም። ቆይ አሁን ደግሞ ምን ልትነግረኝ ትችላለህ? ቆይ ምን የቀረ የምትነግረኝ ነገር አለ? ይሄን ሁሉ ዓመት አባቴ እያልኩ የጠራሁት ሰው የአባቴ ገዳይ ሆኖ አገኘሁት። አባቴ በአንተ ምክንያት ነው የሞተው። ዞር በልልኝ ሳፈር። ሴማ 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 ምንድን ነው? ምንድን ነው? ያዛት። ቆይ ተረጋጊ። ሴማ ሴማ፣ ቆይ ባባ የሆነውን ነገር ያብራራልኝ። ሴማ ምንድን ነው የሚያብራራላት? ሴማ እባክሽ ቆይ አንዴ። ባባን አንዴ ስሚው። ሴማ 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 እባክሽን። ሴማ ሴማ፣ በሩን ክፈቺ። ሴማ ሴማ ሴማ። ሳፈር መኪናውን ይዘና ፍጠን። የአባዬ መኪና ውስጥ አደንዛዥ እጹን ያስቀመጡት እነሱ ነው የሚሆኑት። የጆሮ አልባው ግድያ ጊዜ ሽጉጡን ከመኪና ውስጥ የወሰዱበት እነሱ ነው የሚሆኑት። ምን ይመስላል ፖይራዝ? አይሆንም አይሲጉል፣ እሱን ሰው አግኝተነዋል እኮ። ደግሞ አሁን ለባባ ምን ብለሽ ልትነግሪው ነው? ምንም ሊገባኝ አልቻለም። ምን ልለው እችላለሁ? ዛፈር በሱ ዙሪያ ጆሮ ጠቢ እንዳስቀመጠበት እነግረዋለሁ። እስኪ አስቢው፣ ባባ ዛፈር እንዴት አወቅሹ ብሎ ሊጠይቅሽ አይችልም?
ወደ ክሊኒኩ መልሰሽ እንድትሄጂ የሚፈቅድልሽ ይመስልሻል? ከቤትሽ ራሱ እንድትወጪ አይፈቅድልሽም። እሱን መርሳት የለብሽም። የሆነ መንገድ አናጣም። ምንድነው የምትለው? መናገር የለብንም? ንገሪው። መናገርሽ ችግር የለውም፣ ግን መጀመሪያ እርግጠኛ መሆን ያስፈልገናል። ምናልባት አሰማምሽ የተሳሳተ ሊሆን ይችላል። ምናልባት ስለ አባትሽ እያወራ ላይሆን ይችላል። ቤት ውስጥ ያሉትን ሰዎች በሙሉ አደጋ ላይ ልትጥይ ትችያለሽ። ለአባቴ አሁኑኑ ይህንን ለመናገር ማሰቤ ለምንድን ነው ቅሬታ ያሳደረብህ? የማይረባ ነገር አታውሪ። ለምን ቅር ይለኛል? ምክንያታዊ እንድትሆኚ ስለፈለግኩ ነው። የምን ምክንያት? እስኪ አስበው። ሀቀኛ ያልሆነና ጨካኝ ሰው አባቴን ከጀርባው ሊወጋው እንደሆነ እያወቁ እንዳልነግረው ነው የምትፈልገው አይደል? እብድ ነህ እንዴ? ፍጠንና አስቁማት ሳፈር፣ አደጋ እንዳይደርስባት እባክህ። እሺ ባባ፣ እኔ አስቆማታለሁ፣ አታስብ። አባቴ ብዬ ጠርቼ ለዚህ ሁሉ ዓመት አባዬ እያልኩ ጠርቼ እንዴት እኔ ላይ እንደዚህ አይነት ነገር ታደርጋለህ? ለምን እንደዚህ ያደረግ? የሴማ መኪና ነው። አደጋ ደርሶባት ነው? አዎ አደጋ ነው። አቁሙ፣ ቶሎ አቁም። ሴማ ደህና ነሽ? ተጎድታለች? አይ ባባ፣ በጣም ስለተደናገጠች እየተንቀጠቀጠች ነው። ምንም አይነት ጉዳት አልደረሰባትም። ነይ። ምን እንደሆነ ታውቂያለሽ አይሴጉል? ይህንን ለእኔ ተይልኝ። ውስጥ ጆሮ ጣቢ ካለ ማንነታቸውን እንደርስበታለሁ። ለምንድን ነው እንደዚህ ድርቅ ያልከው? ቆይ ለምን ይሆናል? ምክንያቱም እዚህ ነገር ውስጥ እንድትገቢ ስላልፈለግኩኝ ነው አይሴጉል። እኔም እንደዚህ አይነት ነገር ውስጥ እንድትገባ አልፈልግም። እሺ እንግዲያውስ በቃ ሁለታችንም እንግባ አይሴጉል። ፖይራዝ፣ እያናደርከኝ ነው ያለኸው። ለምን? እንደማየው አባቴ ቤት ውስጥ ጆሮ ጠቢ እንዳለ እንዲደርስበት አልፈለግክም። ይህን ያለ የተጨናነቅከው ለምንድን ነው? ወይስ የማላውቀው ነገር አለ? አንዴ ቁሚልኝ አይሴጉል፣ ወርዳለሁ። ቆይ አሁን ደግሞ ምን ሆንክ? ቆይ በዚህ ጉዳይ እኔን እየጠረጠርሽ ነው ያለሽው? አሁን እኔ እንደዚህ አይነት ነገር ተናግሬያለሁ? ምን ላድርግ? የምትሆነው ነገር ምንም ትርጉም ሊሰጠኝ ስላልቻለ ነው። ሳፈር፣ ፍጠንና አምቡላንስ ጋር ደውል። አልፈልግም። ልጄ በቃ ከዚህ በኋላ ልጄ እያልክ እንዳጠራኝ። ሴማ እንዳጠራኝ አልኩ። በቃ ልጄ አትበለኝ። አባዬ ነው? አዎ አደጋ ደርሶ ነው። አባዬ። ሳፈር። ሴማ ደህና ነሽ? ሴማ? ደህና ነኝ፣ ምንም አልሆንኩም። ለአምቡላንስ ደወላችሁ? ደህና ናት፣ ምንም አልሆነችም። ሴማ፣ አንተ ደህና ነህ? ሳፈር ሂድ ልጄ፣ ሴማን ወደ ቤቷ ውሰዳት። ቆይ አይገባህም እንዴ? ምንም አልገባህም? አንተንም ሆነ ሳፈርን ከዚህ በኋላ በጭራሽ ማየት አልፈልግም። ምንድን ነው የተፈጠረው? አባዬ ምንድን ነው? የሆነ ነገር ተፈጥሯል አይደል? ምንም አይደለም የኔ ልጅ፣ ችግር የለውም። በሉ እናንተ አሁን ሂዱ፣ እኛ በኋላ ላይ እንመጣለን። በላ። ኧረ ምንም አይደለም። አሁኑኑ ለልጅ ንገራት፣ ለአይሴጉል ንገራት። አዎ ንገራት እንጂ አይሴጉል ስለዚህ ጉዳይ ማወቅ አለባት። ሁሉም ሰው ማወቅ አለበት። እስከ ዛሬ ድረስ ልጄ ስትላት የኖርከውን የሴማን አባት ማስገደልህን ንገራት። አንተ የእኔ አባት ገዳይ እንደሆንክ ንገራት።
ስማ ጀዝባው፣ ከወይዘሪት ጅግደም መራቅ አለብህ። ተግባባን? ቆይ አንተ ማን አባህ ነህ? አንተ ማን ነህ? ማንነትህን እደርስበታለሁ። እሺ አንተ ደደብ። ጅግደም ውዴ፣ ለአንቺ ምንም ነገር ይገባሻል። እስከ ዛሬ ድረስ የተመታወት ምትም ሆነ ገና ከዚህ በኋላ ማሳልፋቸው ከባድ ቀናቶች ለአንቺ ሲያንሱብሽ ነው የኔ ውድ ጅግደም። ሴማ እባክሽ እንሂድ። በላ ንገራት፣ በላ ንገራት። አባዬ ሴማ ምን እያለች ነው? በላ ንገራት እንጂ። ሴማ እባክሽ ነገርሽን አቁሚ። አይገባህም እንዴ? እኔ ከአንተ ጋር ወዴትም አልሄድም። አባዬ ሴማ እውነቷን ነው። አባዬ የሆነ ነገር በለኝ። አይሴጉል ቆይ ቆይ፣ ሴማ ምንድን ነው? እውነትሽን ነው? አባትሽ ሁሉንም ነገር ይነግርሻል። ወዴት እየወሰድካት ነው ያለው? አቁም። ወደ ቤት መሄድ አለባት። አይሴጉል በጣም ደክሟታል። ተያዝ። ሴማ ሴማ፣ ቆይ። አይሴጉል ቆይ። አይሴጉል አቁም። ያውን ትክክለኛ ሰዓት አይደለም። በቃ ጥሩ ጊዜ አይደለም። ደህና ነህ ባባ? ደህና ነህ? አባዬ በቃ አሁን እንሂድ። ና መሄድ አለብን። የሆነን ነገር በሙሉ ትነግረናለህ። ይህንን ጉዳይ ለአይሴጉል መንገር ነበረብሽ። ምንድን ነው ይሄ ሁሉ ነገር ከተባለ እና ከተደረገ በኋላ ለአይሲጉል መናገሬ ነው ችግር? ስሚን፣ ከእሷ ጋር ምንም የሚያገናኘው ነገር አለ። ነገሮች ውስብስብ እንደሆኑ ታውቂያለሽ። ለእሷ መንገርሽ ጭራሽ ያወሳስበዋል እንጂ ምንም አይፈልግም። የፈለገውን ያህል ይወሳሰብ። ባሂር ኡማን ላደረገው ነገር ዋጋ መክፈል አለበት። ጣጣ ነው። የዙልፊከርን ነገር ደግሞ ረሳሁት። ሄሎ፣ ምን አዲስ ነገር አለ? አገኘኸው? አይ ወንድሜ፣ አይ አንድ የቀረኝ ጉድጓድ የለም፣ ግን ይሄ ሰውዬ በቃ የትም የለም። ስደውልለት ነበር፣ ስልኩንም አያነሳም። አሁን ለማን ነው የምንደውለው? ምን እናድርግ? እንዴት ላውቅ እችላለሁ? ምንም አላውቅም። ስማ፣ ለባባ ነገርከው እንዴ? አይ ገና አልነገርኩትም። ለምን? በኋላ ላይ እነግርሃለሁ። በቃ አንተ ፍለጋህን ቀጥል፣ እኔ ቶሎ እመጣለሁ። ኦፍ